ጾሙን ለምን አስጾሙም ሲባሉ ክርስቶስ ጾሞልናል የሚሉ አካላት ነገር ግን ክርስቶስ የጾመውን ጾም አስባ መከራውን አስባ የምትጾምና በንግግር ሳይሆን በተግባር የክርስቶስን መከራ የምትሳተፍ ቤተክርስቲያንን ክርስቶስን አታከብርም ብሎ መናገር እንግዲህ በጣም ትልቅ ድፍረት ነው ማለት ነው። እንዲሁም ክርስቶስ ወደ ገዳመ ቆሮንቶስ መግባቱን እና እሱንም ተከትለው ሐዋርያትም የክርስቶስን ወንጌል ለመስበክ ሁሉን ጥለው ዓለሙን ሁሉ ንቀው እንደሄዱ ሁሉ ይህችን ቤተክርስቲያን ስለ ቃሉ ብለው ዓለሙን የተውና ዓለማዊ ምኞታቸውን የሰው መናንያን የሞሉባትን ቤተክርስቲያን ክርስቶስን አታከብርም ብሎ መናገር ትልቅ ዓለማወቅ ጭምርም እንደሆነ ለናስተውል ይገባል ማለት ነው። እንዲሁም የሚወደኝ ቢኖር ሁሉንም ትቶ መስቀሉን ተሸክሞ ይከተለኝ ብሎ ራሱ ክርስቶስ በተናገረው መሰረት ስለ ስሙ ብለው እና ስሙንም ላለመካድ ብለው አንገታቸውን ለስለት እጃቸውን ለሰንሰለት የሰጡና ስለ ስሙ መስቀሉን የተሸከሙ እልፍ ሰማዕታት ያሏት ቅድስት ቤተክርስቲያንን ክርስቶስን አታከብርም ማለት በጣም ትልቅ ድፍረትም ነው። እንዲሁም ሁሌም ዕለት የክርስቶስን መከራ መስቀል ዕለት ዓርብንም ጭምር ዘወትር ልጆቿ ያስቡት ዘንድ የምትናገርና የምታስተምር እንደዛ እየጎተቱት በዕለተ ዓርብና እያንገላቱት ሁሉ ሳሉ ለአንተ ኃይልና ክብር ይገባል፣ ለአንተ ምስጋና ይገባል፣ ለአንተ ጌትነት ይገባል እያለች መከራ መስቀሉንም በቃል ብቻ ሳይሆን በተግባር በጾምና በጸሎትና በእንግልት እንዲሁም በስግደት ሁሉ የምታስብን ቤተክርስቲያን ክርስቶስን ለ3 ዓመት ብቻ የሚያውቁ አካላት አታከብረውም ብለው ሲናገሩ መስማት ማስደነቅ ብቻ ሳይሆን ያስደነግጣልም ጭምር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የእግዚአብሔር ቤተሰቦች እንደምን ሰነበታችሁ? በድጋሚ እንኳን ለዘመነ ጽጌ ያደረሳችሁ። ባለፈው ቪዲዮአችን እንግዲህ ስለ ዘመነ ጽጌ መግቢያ ዘመነ ጽጌ እንዴት መቼና ለምን ይከበራል የሚለውን ነገር በተወሰነ መልኩ ለማየት ሞክረናል። ዛሬ ደግሞ ክርስቶስ የዓለማት ሁሉ ጌታ ሲሆን የዓለማት ሁሉ ገዢና ፈጣሪ ሲሆን ለምን በጊዜው የአንድ ሀገር ገዢ የነበረውን ሄሮድስን ሸሸው? ከሄሮድስ ለምን ሸሸ? ለምንስ ወደ ምድረ ግብጽ ተሰደደ? የሚሉትን ነገሮች በተወሰነ መልኩ እንነጋገራለን ማለት ነው። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ ጀምሩ። እንግዲህ በታሪክም እንደምናገኘው በዓለም ላይ ብዙ አይነት ስደቶች አሉ። ነገር ግን እኒህ ሁሉ ስደቶች የአዳምንና የሔዋንን ከገነት የነበረውን ስደታቸውን ተከትለው የመጡ ስደቶች ናቸው ማለት ነው። በኦሪት ዘፍጥረት ምዕራፍ 3 ቁጥር 1 ጀምረን እንደምናገኘው ቀዳምት ወላጆቻችን ሕገ እግዚአብሔርን ባፈረሱ ጊዜ ከገነት ተሰደው ምድረ ፋይድ ወርደው ነበር ማለት ነው። ከዚህ በኋላ እንግዲህ ከቦታ ወደ ቦታ መሰደድና መንከራተት የሰው ልጅ ሁሉ እጣ ፈንታው ሆኖ ቆይቷል ለብዙ ዘመናት። በዚህም የተነሳ በመዝሙር 84 ምዕራፍ 4 ላይ በሰቆቃወ ኤርምያስ ምዕራፍ 5 ቁጥር 21 ላይ እንደምናገኘው በዘመነ ብሉይ የነበሩ ስደተኞችና በምርኮ የተያዙ ሁሉ ስደታቸውን በመመለስ እነርሱን ከስደት በመመለስ የሚፈጽም ሐዘናቸውን በደስታ የሚለውጥ አንድ መሲህ እንደሚመጣ በተስፋ ይጠባበቁ ነበር ማለት ነው። ሊቁ አባ ሕርያቆስም እንግዲህ በቅዳሴ ማርያም ላይ አንቲ ውእቱ ተስፋሁ ለአዳም አመ ይሰደድም ገነት፣ አዳም አባታችን ከገነት በተሰደደ ጊዜ ተስፋው አንቺ ነሽ በማለት መናገሩ የአዳምና የሔዋን ሚጠት ወይም መመለስ ማለት ወደ ቀደመ ክብር ወደ ገነት መመለስ ድንግል ማርያም በወለደችው በክርስቶስ እንደሚሆንና ድንግል ማርያምም ምክንያተ ድህነት መሆኗን ለመግለጥ እዚህ ላይ የጠቀሰውን ነገር እናገኛለን ማለት ነው። በዘመነ ሐዲስም ቢሆን እንግዲህ ጽድቅን ፍለጋ የሚሰደዱ በብህትውና በበረሃ የሚኖሩ ስዱዳን አባቶቻችን እንዳሉ ሁሉ እንጀራን ፍለጋም ለስጋዊ ፍላጎት እንግዲህ ሀገር ጥለው ከወገን ርቀው የሚሰደዱ መከራና ግፍን የሚደርስባቸው ክርስቲያኖችም አሉ። ለዚህም እንግዲህ በተለያዩ ዘመናት ከሀገር የሚሰደዱ ተሰደውም ስደታቸውን በህይወት እያሉ የሚቋጩ እነሱ በህይወት እያሉ እንዲሁም ሞታቸው ደግሞ ስደታቸውን የቋጨ ይኖራሉ ማለት ነው። ስደታቸውን ሳይፈጽሙ በመሃል ምድራዊ ህይወታቸው የተቋጨ ወይም ወደ ክርስቶስ የተጠሩ ወገኖቻችን ይኖራሉ ማለት ነው። የእነዚህም ሁሉ እንግዲህ ተስፋቸው ኢየሱስ ክርስቶስ ነው። ለዚህም ነው እንግዲህ ስደተኞቹ በየሄዱበት ዓለም እየተሰባሰቡ የአምልኮ ስርዓታቸውን የሚያካሂዱትና በተለያዩ ሶሻል ሚዲያ ገጾችም ሳይቀር በጋራ ተሰባሰቡ ሲጸልዩና አምላካቸውን ሲያመሰግኑ የምናገኛቸው ማለት ነው። ይህን እንግዲህ በመንፈስ ቅዱስ ምሪት የተገነዘቡት አባ ጽጌ ድንግል የሰቆቃወ ድንግል ደራሲ ማለት ነው ድርሰታቸው ላይ ኢየሱስ ስዱድ ተስፋውሙ ለስዱዳን፣ ኢየሱስ ግፉ ተስፋውሙ ለግፉአን፣ ስደተኛው ኢየሱስ የስደተኞች ተስፋቸው ነህ በማለት ስለ ክርስቶስ ስደት ክርስቶስ ለምን እንደተሰደደ የሚናገሩት ማለት ነው። ወደ ዋናው ጉዳያችን ስንመለስ እንግዲህ ክርስቶስ ለምን እንደተሰደደ የሚለውን ጥያቄ ስንመለከት ምክንያቱ ክርስቶስ መወለዱና መሞቱ ምክንያትና ጥቅም እንዳለው ሁሉ ስደቱም እንዲሁ ለተለያዩ ምክንያት ነው ማለት ነው። እነዚህ ምክንያቶች እንግዲህ በዝርዝር ለመመልከት ስንሞክር የመጀመሪያው ትንቢተ ነቢያት ይፈጸም ዘንድ ነው።
የዓለም መድኃኒት ኢየሱስ ክርስቶስ በዘመነ ስጋው ያደረጋቸው ነገሮች ሁሉ በሙሉ አስቀድሞ በልብ የመከረውን ኋላም በነቢያት ያናገረውን ለመፈጸም እንጂ እንዲሁ በአጋጣሚ የሆነ ነገር አይደለም ማለት ነው። ወደ ግብጽ እንደሚሰደድም እንግዲህ ትንቢት ተነግሮለት ነበር ማለት ነው። በማቴዎስ ወንጌል ምዕራፍ 2 ቁጥር 14 እስከ ቁጥር 15 ከጌታ ዘንድ በነቢይ ልጄን ከግብጽ ጠራሁት የተባለው እንዲፈጸም ወደ ግብጽ ሄደ፣ ሄሮድስም እስኪሞት ድረስ በዚያ ኖረ ተብሎ ክርስቶስ ያደረጋቸው ነገሮች ሁሉ በነቢያት የተነገሩና በተስፋ ሲጠበቁ የነበሩ እንጂ ድንገተኛ አለመሆናቸውን ተነግሮናል ማለት ነው። ነቢያት እንግዲህ ትንቢታቸውን ሲናገሩ የጌታችንን መሰደድ ብቻ ሳይሆን ከማን ጋር ወዴት እንደሚሰደድ በስደቱ ጊዜ ምን እንደሚሰራ በግልጽ አስቀምጠውት እናገኛለን። የክርስትና አስተምሮን እንግዲህ እርግጠኛም የሚያደርገው ነገር ሁሉ ቢሆን ይሄ ነው ማለት ነው። ሌላው ስለ ክርስቶስ የግብጽ ስደት ከተናገሩት የነቢያት ትንቢት መካከል በትንቢተ ኢሳይያስ ምዕራፍ 19 ቁጥር 1 ላይ እነሆ እግዚአብሔር በፈጣን ደመና እየበረረ ወደ ግብጽ ይመጣል ተብሎ ተጽፎም እናገኛለን። እዚህም ላይ እንግዲህ ፈጣን ደመና ተብላ የተጠራችው ድንግል በክል የሆነች እመቤታችን ቅድስት ድንግል ማርያም ናት ማለት ነው። ቅድስት ቤተክርስቲያን ድንግል ማርያምን በሐዘናችንና በችግራችን ጊዜ ሰውን ለመርዳት ከአይነ ጥቅሻ ይልቅ ድንግል ማርያም ፈጣን ናት እያለች የምታመሰግነውም ከዚህ ትንቢት በመነሳት ነው እንጂ እንዲሁ የመጣ ነገር አይደለም ማለት ነው። ይህን እንግዲህ የኢሳይያስን ትንቢት ሁለት ኢትዮጵያውያን ሊቃውንት አምልተውና አስፍተው በጥልቅ ሚስጥር ተርጉመውልን እናገኛለን። የመጀመሪያው እንግዲህ ለቤተክርስቲያናችን መሰረተ ዜማ የሆነውና መዓዛ ቤተክርስቲያን ተብሎ የሚጠራው ቅዱስ ያሬድ እንዲህ ሲል ያስቀምጣል። ኢሳይያስ ነቢይ ልወለ ቃል ነቢያት ካልሃዊ እግዚአብሔር ጸባኦት ይወርድ ብሔረ ግብጽ። ይህም ማለት ከነቢያት ይልቅ ድምፁ ከፍ ያለው ነቢዩ ኢሳይያስ የሰራዊት ጌታ እግዚአብሔር ወደ ግብጽ ምድር ይወርዳል ብሎ አሰምቶ ተናገረ የሚለውን ሲተረጉምልን ደመና ቀሊል ዘይቤ ኢሳይያስ ይእቲኬ ማርያም ድንግል እንተ ጾረቶ በከርሳ ለወልደ እግዚአብሔር። ይህም ማለት ኢሳይያስ ፈጣን ደመና ብሎ የተናገረላትም የእግዚአብሔር የባህሪ ልጁን በማህፀኗ የተሸከመችው ድንግል ማርያም ናት በማለት አብራርቶልናል ማለት ነው። ሁለተኛው እንግዲህ አምደ ሃይማኖት የተሰኘው ቅዱስ አባ ጊዮርጊስ ዘጋስጫም በአርጋኖን ድርሰቱ በሰኞ አርጋኖን ላይ ማለት ነው ሄሮድስ ሐሰሰ ዘይትረከብ ወእግዚ ተግህሰ ውስተ ምድረ ግብጽ ተጽዕኖ ዲበ ደመና ቀሊል በከመ ይቤ ኢሳይያስ ናሁ እግዚአብሔር ይወርድ ውስተ ምድረ ግብጽ ተጽዕኖ ዲበ ደመና ቀሊል ደመናሰ ቀሊል አንቲ ክመ ኦ ቅድስት ድንግል። ይህም ማለት ምንድነው? ሄሮድስ የማያገኘውን ፈለገ፣ ጌታም በፈጣን ደመና ተጭኖ ወደ ግብጽ ምድር ሄደ። ነቢዩ ኢሳይያስ እነሆ እግዚአብሔር በፈጣን ደመና ተጭኖ ወደ ግብጽ ምድር ይወርዳል ብሎ እንደተናገረ ቅድስት ድንግል ሆይ ፈጣን ደመና መች ቢሆን አንቺ ነሽ ብሎ ተርጉሞ አስቀምጦልን እናገኛለን ማለት ነው። እግዚአብሔር ተአንገደ ውስተ ምድረ ግብጽ ተሃዚሎ በዘባን እግዚአብሔር በጀርባሽ ታዝሎ በግብጽ ምድር እንግዳ ሆነ ብሎ አመስጥሮ ፈጣን ደመና ማለት እመቤታችን ቅድስት ድንግል ማርያም መሆናችንን ሁለተኛው ሊቅ የሆነ ኢትዮጵያዊ አባት አባ ጊዮርጊስ ዘጋስጫ በአርጋኖን ድርሰቱ በሰኞ አርጋኖን ላይ አስቀምጦልን እናገኛለን ማለት ነው። ሁላችንም እንደምናውቀው እንግዲህ ቅድስት ቤተክርስቲያናችን እግዚአብሔርን የምታገለግልባቸው ምእመናን የምታስተምርባቸው ድርሳናት አሏት። እነዚህ ሁሉ እንግዲህ መሰረታቸው መጽሐፍ ቅዱስ መሆኑን ከነዚህ ከሁለቱም እንኳን ሊቃውንት አባቶቻችን ድርሰቶች ላይ ልንረዳና ልናስተውል ይገባናልና ምንም በቃ እነዚህንም ስናስተውል ድርሳናቶቿ ሁሉ መጽሐፍ ቅዱሳዊና የመጽሐፍ ቅዱስ ማብራሪያ መሆናቸውን ማወቅ እንችላለን ማለት ነው። ከዚህ የተነሳ እንግዲህ ማይሌቱ ቅዳሴውና የሰዓታቱ መሰረት ሁሉ መጽሐፍ ቅዱስ ነው ብለን ለመናገርም ሙሉ ለሙሉ ድፍረቱን ማግኘት እንችላለን። በሌላ አገላለጽ ድርሳናትና ገድላት መደበኛ ስራቸው ረቂቅ ሚስጥር የሆነውን መጽሐፍ ቅዱስን ማመስጠር፣ ማብራራት፣ መተርጎም መሆኑንም ከሊቃውንቱ ድርሰት እንረዳለን ማለት ነው። ይህም ቅድስት ቤተክርስቲያናችን ትምህርቷን ለልጆቿ በቀላል መንገድ ለማስተማርና መጽሐፍ ቅዱስ ላይ የተጻፉ ነገሮች ምን ማለት እንደሆኑ ለማስረዳትና ለመንገር እንዲሁም ገድላትን ስንመለከት ደግሞ ራሱን የሆነ ሰፊ ትምህርት ያለው ነገር ቢሆንም እንኳን ታላላቆች አባቶቻችን አብነት የምናደርግበትና መንገዳቸውን እንከተል ዘንድ መንገዳቸውም መጽሐፍ ቅዱሳዊ መሆኑንም የምንረዳበት እንደሆነ እናያለን ማለት ነው። እንግዲህ ሁለተኛው ክርስቶስ ለምን ወደ ምድረ ግብጽ ተሰደደ የሚለውን ስንመለከት ሁለተኛው ምክንያት ደግሞ ክርስቶስ ወደ ምድረ ግብጽ የተሰደደበት ምክንያት ስደቱ ጣዖታትን ከግብጽ ለማጥፋት መሆኑ ነው ማለት ነው። ይኸውም በዚያ ጊዜ ግብፃውያን ክህደት ወይም አምልኮተ ጣዖት ጸንቶባቸው ነበርና ይህን ክፉ አምልኮተ ጣዖት ለማጥፋት ወይም ለመደምሰስ ክርስቶስ ስደቱን ወደ ግብጽ አድርጎታል ማለት ነው። ታላቁ ነቢይ ኢሳይያስ በዚሁ በትንቢተ ኢሳይያስ ምዕራፍ 19 ቁጥር 1 ላይ እነሆ እግዚአብሔር በፈጣን ደመና እየበረረ ወደ ግብጽ ይመጣል ካለ በኋላ ዓላማውን ደግሞ የሚሄድበትን የስደቱን ዓላማ ሲገልጽ ደግሞ የግብጽን ጣዖታት በፊቱ ይረዳሉ ወይም ይንቀጠቀጣሉ ብሎ አስቀምጦልን እናገኛለን። ሊቁ ቅዱስ ያሬድም እንግዲህ በድጓው ላይ ጌታችን ወደ ግብጽ የተሰደደበትን ምክንያት ሲያስረዳን እንዲህ ብሏል። ትንቢትን ይፈጽም ዘንድ
አሮጌውንም ያድስ ዘንድ በላይ ያለውን ድንቅ ነገር ይገልጥ ዘንድ ምስጋናን ተጎናጽፎ ጣዖታትን ሁሉ ሊሽር ምስሎችንም ሁሉ ሊያፈርስ ወደ ግብጽ ምድር ገባ ብሎ ድንቅና ግሩም አድርጎ አስቀምጦ ልናገኛለን ማለት ነው። ሌላው ኢትዮጵያዊ ሊቅ እንግዲህ አባ ጽጌ ድንግልም ሰቆቃወ ድንግል በተሰኘው ድርሳኑ ላይ ድንግል ማርያም ከታቦተ ጽዮን ጋር በማነጻጸር እንዲህ ብሏታል። ወደ ኢሎፍሊ ምድር ተማርካ የሄደች የእስራኤል አምላክ የቃል ኪዳኑ ታቦተ ጽዮን የብዙዎችን ነፍሳት ያጠፋ ዳጎንን ሰባበረችው። ድንግል ማርያምም ሁሉን ማድረግ በሚችል ልጇ ግብጽ ወደሚባል ሀገር በሄደች ጊዜ የሐሰተኛ ሰይጣን ዙፋኖች የሆኑ የግብጽ ጣዖታት ፈረሱ፣ ጠንቋይ አስጠንቋይ ያላቸው ሁሉ አፈሩ ብሎ የክርስቶስን ስደት ወደ ግብጽ ለምን እንደሆነ ነግሮ እናገኛለን። ከዚህም እንግዲህ የምንረዳው ጌታችንና የመድኃኒታችን ኢየሱስ ክርስቶስ ስደት ተራ ስደት ሳይሆን ሰዎችን ከአምልኮተ ጣዖት ወደ አምልኮቱ ማለትም ወደ አምልኮተ እግዚአብሔር ለማምጣት ወደ ቤቱ ለመመለስ የተደረገ መሆኑን መረዳት ተገቢ ነው ማለት ነው። ስለዚህ ጌታ በስደቱ ሰዎችን ከክህደት አድኗል ማለት ነው። እንግዲህ በዚህኛው አውድ ስንመለከተው ሌላውና ሶስተኛው ክርስቶስ የተሰደደበት ምክንያት ደግሞ እንግዲህ ስደትን በኋላ ስለ ስሙ ለሚሰደዱ ለሰማዕታትና ለቅዱሳን ለባሕታውያን ሁሉ ይባርክላቸውና ይቀድስላቸው ዘንድ ነው ማለት ነው። በዮሐንስ ወንጌል ምዕራፍ 10 ቁጥር 4 ላይ ስለ መልካም እረኛ ሲናገር ሁሉንም አውጥቶ ባሰማራቸው ጊዜ በፊታቸው ይሄዳል፣ በጎቹም ይከተሉታል፣ ቃሉን ያውቃሉና ተብሎ ተጽፎ እናገኛለን ማለት ነው። እንግዲህ መልካሙ እረኛ የተባለው የፍጥረት ሁሉ ጠባቂና እረኛ የሆነው ራሱ ክርስቶስ ሲሆን በጎች የተባሉትም ደግሞ ደጋጎች ምእመናን ናቸው ማለት ነው። በፊታቸው ይሄዳል ሲል እንግዲህ ኢየሱስ ክርስቶስ መሪ እንደመሆኑ መጠን ምእመናንን ይመራቸዋል እንጂ በኋላ ሆኖ የሚነዳቸው ስላልሆነ ይህን ለመናገር ፈልጎ ነው ማለት ነው። ይህ ማለት እኛ እንግዲህ ክርስቲያኖች ልናደርጋቸው የሚገቡ ነገሮች በሙሉ እርሱ አስቀድሞ በተግባር ፈጽሞ አሳይቶናል ማለት ነው። ስለዚህ የክርስቲያኖች ትክክለኛው አርአያ አብነት ክርስቶስ እንደሆነ መረዳት ይገባናል ማለት ነው። መጠመቁን አብነት አድርገን ተጠምቀናል። መጾሙንም አብነት አድርገን እንጾማለን። የምንጸልየውም እንግዲህ መምህራችን ኢየሱስ ክርስቶስ በጌቴሴማኒ ጸልዮ እንጸልይ ዘንድ ባስተማረን መሰረት ነው ማለት ነው። ጣታችንን ሁሉ ይቅር ማለት ያለብን እንግዲህ ክርስቶስን አብነት አድርገን ነው። በፊቱ መሄድ ማለትም ለመልካም ነገር ሁሉ አብነት ወይም አርአያ መሆን ማለት ነው። ብዙውን ጊዜ እንግዲህ ክርስቶስን እናምናለን እና እናመልካለን የሚሉ ወንድሞቻችን ብዙ ጊዜ ባለማወቅም ይሁን ምእመናንን ለማደናገር አስበው ይሁን ቤተክርስቲያን ክርስቶስን እንደማታከብር አይነት አድርገው ሲናገሩ ይሰማሉ። ነገር ግን እውነታው የኛ የኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቶስ ያስተማረውንና የተናገረውን ነገር ብቻ ሳይሆን በተግባር ያደረገውንም ነገር ሁሉ ፈለጉን ተከትለው ሐዋርያት ሲያደርጉት የነበረውን አሁንም ሐዋርያዊት የሆነች ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን ስታደርግ ትገኛለች ማለት ነው። ጾሙን ለምን አስጾሙም ሲባሉ ክርስቶስ ጾመውልናል የሚሉ አካላት ነገር ግን ክርስቶስ የጾመውን ጾም አስባ መከራውን አስባ የምትጾምና በንግግር ሳይሆን በተግባር የክርስቶስን መከራ የምትሳተፍ ቤተክርስቲያንን ክርስቶስን አታከብርም ብሎ መናገር እንግዲህ በጣም ትልቅ ድፍረት ነው ማለት ነው። እንዲሁም ክርስቶስ ወደ ገዳመ ቆሮንቶስ መግባቱን እና እሱንም ተከትለው ሐዋርያትም የክርስቶስን ወንጌል ለመስበክ ሁሉን ጥለው ዓለሙን ሁሉ ንቀው እንደሄዱ ሁሉ ይህችም ቤተክርስቲያን ስለ ቃሉ ብለው ዓለሙን የተውና ዓለማዊ ምኞታቸውን የሰው መናንያን የሞሉባትን ቤተክርስቲያን ክርስቶስን አታከብርም ብሎ መናገር ትልቅ አለማወቅ ጭምርም እንደሆነ ልናስተውል ይገባል ማለት ነው። እንዲሁም የሚወደኝ ቢኖር ሁሉንም ትቶ መስቀሉን ተሸክሞ ይከተለኝ ብሎ ራሱ ክርስቶስ በተናገረው መሰረት ስለ ስሙ ብለው እና ስሙንም ላለመካድ ብለው አንገታቸውን ለስለት እጃቸውን ለሰንሰለት የሰጡና ስለ ስሙ መስቀሉን የተሸከሙ እልፍ ሰማዕታት ያሏት ቅድስት ቤተክርስቲያንን ክርስቶስን አታከብርም ማለት በጣም ትልቅ ድፍረትም ነው። እንዲሁም ሁሌም ዕለት የክርስቶስን መከራ መስቀል ዕለት ዓርብንም ጭምር ዘወትር ልጆቿ ያስቡት ዘንድ የምትናገርና የምታስተምር እንደዛ እየጎተቱት በዕለተ ዓርብና እያንገላቱት ሁሉ ሳሉ ለአንተ ኃይልና ክብር ይገባል፣ ለአንተ ምስጋና ይገባል፣ ለአንተ ጌትነት ይገባል እያለች መከራ መስቀሉንም በቃል ብቻ ሳይሆን በተግባር በጾምና በጸሎትና በእንግልት እንዲሁም በስግደት ሁሉ የምታስብን ቤተክርስቲያን ክርስቶስን ለ3 ዓመት ብቻ የሚያውቁ አካላት አታከብረውም ብለው ሲናገሩ መስማት ማስደነቅ ብቻ ሳይሆን ያስደነግጣልም ጭምር። ስለዚህ የቤተክርስቲያናችን ቅዱሳን ሁሉ የክርስቶስን ቃል በተግባር የኖሩና ያስተማሩ እንዲሁም አምላካቸውንም አብነት ያደረጉ መሆናቸውንም ሁላችንም ልናውቅና ልብ ልንል ይገባናል ማለት ነው። ምክንያቱም እንግዲህ በመሰደዱ ምክንያት ስለ ጽድቅ ብለው የሚሰደዱ ቅዱሳን መናንያንን ባሕታውያንን አብነት ሆኗቸዋልና ነው። ጥምቀታችንም ጸሎታችንንም እንደባረከ ሁሉ ስደቱንም ባርኮ ጀምሮ ሰጥቶናል። ጻድቃን ሰማዕታት በአጠቃላይ
ቅዱሳን ሁሉ ክርስቶስን ተስፋ አድርገው ሀብትን ንብረትን ትተው ዓለምን ንቀው ተሰደዋል። ክርስቶስ በስደቱ ጊዜ ብዙ መከራዎች እንደተቀበለ ቅዱሳንም በአላውያን ነገስታት ክፋት በጸናባቸው ሰዎች እጅግ ብዙ መከራን ተቀብለው ተሰደዋል ማለት ነው። በዚህም እንግዲህ ዋጋቸውን አግኝተዋል። ስለዚህ ራሱ ባርኮ ባይሰጠን ኑሮ ስደትን በዚህ ዓለም ማንም የሚችለው አይኖርም ነበር ማለት ነው። ከዚህ ሁሉ መረዳት የሚቻለው እንግዲህ ክርስቶስን አብነት ያልሆነበት የጽድቅ የበረከት ስራ እንደሌለ ነው። ይህ ማለት ኢየሱስ ክርስቶስ ክርስቲያኖች ሊያደርጓቸው የሚገቡ መልካም ነገሮችን ሁሉ አስቀድሞ እርሱ በተግባር አድርጎ አሳይቶናል። በመሆኑም ክርስቲያኖች ሁሉ እረኛችንን ክርስቶስን አውቀን ድምጹንም ለይተን በመረዳት በመልካም ነገር ሁሉ እረኛችን ክርስቶስን እንመስል ዘንድ መትጋት ይገባናል ማለት ነው ሁላችንም። ሌላውና እንግዲህ አራተኛው የክርስቶስ የስደቱ ምክንያት ደግሞ አዳም በገዛ በደልና ኃጢአቱ የተነሳ ሞትና ስደት ተፈርዶበት ከቀደመ ርስቱ ከገነት ተሰዶ ነበርና እሱና ልጆቹን እኛን ወደ ቀደመ ርስታችን ወደ ገነት ከስደታችን ለመመለስ እሱ ተሰዶልናል ማለት ነው። ከዚህ በመነሳት ነው እንግዲህ ሊቁ ቅዱስ ዮሐንስ አፈወርቅ በሃይማኖተ አበው ላይ የጠፋው በግ አዳምን የፈለገው ጊዜ ባገኘውም ጊዜ በትከሻው የተሸከመው እውነተኛ እረኛ በማለት ስለ ክርስቶስ ተናግሮ የምናገኘው ለዚህ ነው። ከዚህ አኳያ እንግዲህ የቀዳሚት ሔዋን ስደትም በዳግማዊት ሔዋን ድንግል ማርያም ስደት ተክሷል ማለት ነው። መልአከ እግዚአብሔር ዮሴፍ ድንግል ማርያምን ይዞ እንዲሰደድ እንደነገረው ሁሉ 3 ዓመት ከ6 ወራት ከሆናቸው በኋላ መልአኩ እንደገና በማቴዎስ ወንጌል ምዕራፍ 2 ቁጥር 20 ላይ እንደምናገኘው የሕፃኑን ነፍስ የፈለጉት ሞተዋልና ተነሳ፣ ሕፃኑንና እናቱንም ይዘህ ወደ እስራኤል ሀገር ሂድ በማለት ነግሮታል። ልብ በሉ፣ ገዳዩና አሳዳጁ ሞቷል፣ ሄሮድስ ማለት ነው። ሊገደል የታሰበው ሕፃን ግን ሕያው ሆኗል ማለት ነው። ዮሴፍም ሕፃኑን ክርስቶስን ከእናቱ ከድንግል ማርያም ጋር እንደተሰደደ ይዟቸው ወደ እስራኤል ተመልሶ ገብቷል። መንግስተ ሰማያትም እንግዲህ የሚገቡት እነማን ናቸው ብለን ካስተዋልን እዚሁ ላይ መልሱን ማግኘት እንችላለን። ክርስቶስን እርሱን ጌታን ከእናቱ ከቅድስት ድንግል ማርያም ጋር የያዙት ወደ ተስፋ መንግስተ ሰማያት ይገባሉ ማለት ነው። ነገር ግን እሱን ሊገሉ የተመኙት ሁሉ ቅድስት ድንግል ማርያምንም ያሳደዷት ሁሉ መጨረሻቸው ሲኦል እንደሚሆን እዚሁ ላይ መልሱን ማግኘት እንችላለን። ከዚህም በመነሳት እንግዲህ የጌታችን ስደት ጠላታችን ዲያብሎስ ከሰዎች ልብ ወጥቶ እንዲሰደድ ያደረገ በመሆኑ ቅድስት ቤተክርስቲያን በሚገባ ታከብረዋለች ማለት ነው ይህን ዘመነ ጽጌን። ለዚህም ነው እንግዲህ ሊቃውንቱ የሕፃኑ ስደት የዲያብሎስን እንዲሸሽ አድርጎታል፣ ዲያብሎስን እንዲሸሽ ከሰው ልቡና ሁሉ እንዲሸሽ አድርጎታል በማለት የሚገልጡት ማለት ነው። የተከበራችሁ ሁሉ እግዚአብሔር ወዳጆች ድንግል ማርያም ልጇን ወዳጇን ኢየሱስ ክርስቶስን ይዛ ዮሴፍንና ሰሎሜን አስከትላ ከእስራኤል እስከ ግብጽ ከዚያም እስከ ኢትዮጵያ በመሰደድ ለ3 ዓመት ከ6 ወር እጅግ ብዙ መከራን ተቀብላለች። ከዚህ ሁሉ መረዳት የሚቻለው እንግዲህ ክርስቶስ አብነት ያልሆነበት የጽድቅ የበረከት ስራ እንደሌለ ነው ማለት ነው። ይህም ማለት ኢየሱስ ክርስቶስ ክርስቲያኖች ሊያደርጓቸው የሚገቡ ነገሮችን ሁሉ አስቀድሞ በተግባር አድርጎ አሳይቶናል። ስለዚህ እኛም እሱን ድምጹን ሰምተን ፈለጉን ተከትለን የሱን መንገድ ተከትለን እንሄዳለን ማለት ነው። አባ ጊዮርጊስ ዘጋስጫም እንግዲህ ድንግል ሆይ አዎን በእውነት ከሰው ልጅ መካከል በዚህ ዓለም እንዳንቺ ችግርና መከራ የደረሰበት የለም በማለት እንደመሰከሩት ሁሉ መከራዋም ልዩና እጅግ ብዙ የበዛ ነበረ ማለት ነው። በዚህም ድንግል ማርያም በነገረ ድነት ውስጥ የማይተካ ሚና ያላት መሆኑን መረዳት ይገባናል ማለት ነው። እንዲሁም እንግዲህ በሌላ መልኩ ደግሞ እናቶች ለልጆቻቸው ምን ያህል መስዋዕትነት መክፈል እንዳለባቸው ያስተማረችም የሕይወት መምህር ጭምር መሆኗን መገንዘብ ይገባናል እመቤታችን ቅድስት ድንግል ማርያም ማለት ነው። የጌታ ስደታችንን መመለሱ ደግሞ መመለሳችንን ወደ ገነት መመለሳችንን የሚያመለክት ነው። በሌላ አገላለጽ የድንግል ማርያም ስደት የሔዋንን ስደት መመለሷም እናታችን ሔዋን በዳግማዊት ሔዋን በድንግል ማርያም መመለሷን ያሳያል ማለት ነው። የዮሴፍና የሰሎሜ ስደት ደግሞ የደቂቀ አዳም ወይም የልጆቹ ሁሉ ስደትን የሚያሳይ ሲሆን መመለሳቸው ደግሞ የአዳምን ዘር ሁሉ በክርስቶስ የማዳን ስራ ወደ ቀደመው ክብራችን ወደ ገነት መመለሳችንን የሚያመለክት ነው ማለት ነው። እንዲህም ስለሆነ እንግዲህ ግብጽ የሲኦል ምሳሌ፣ ኢየሩሳሌም ደግሞ የገነት ምሳሌ። በዚህም መሰረት ኢየሱስ ክርስቶስ ከእስራኤል ወደ ግብጽ ተሰዶ እንደገና ወደ እስራኤል መመለሱ ከገነት የተሰደደው አዳም በጌታችን በኢየሱስ ክርስቶስ ስደትና አጠቃላይ የማዳን ስራ ወደ ቀደመ ክብሩ መመለሱን የሚያሳይ ነገር ነው ማለት ነው። እንግዲህ ዛሬም ብዙዎቻችን ከጽድቅ ስራችን ሁሉ ተሰደናልና ከቅድስት ቤተክርስቲያንም ሁሉ ተሰደናልና ስለዚህም በስደታችን ውስጥ ቅድስት ድንግል ማርያም ከሌለችበት መመለስ አንችልምና ነገር ግን ስደታችን ውስጥ አዛኝና ርኅሩህ የሆነች ቅድስት ድንግል ማርያም
ካለችበት በኢየሩሳሌም ወደ ተሰየመች ወደ ቅድስት ቤተክርስቲያን የመመለስ ተስፋችን ትልቅ ሆኖ ማግኘት እንችላለን ማለት ነው። አባ ሕርያቆስ በቅዳሴ ማርያም ላይ አንቺ ነሽ ተስፋው ለአዳም ከገነት በተሰደደ ጊዜ ያለው ለአዳምና ለልጆቹም ጭምር ነውና አሁንም ተስፋችን ሆና ከጽድቅ ስደታችን ተመልሰን ዘንድ ምልጃዋን ልንጠይቅ ይገባናል ማለት ነው። መልካም እረኛ ክርስቶስ በእናቱ ምልጃ ከስደታችን ይመልሰን። ያስተማረን የመከረን የአባቶቻችን አምላክ ስሙ የተባረከና የተመሰገነ ይሁን። እንደተለመደው ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ እንዲሁም ቤተሰብ የሆናችሁ ደግሞ ላይክ እና ሼር በማድረግ እንዲሁም ሀሳብ አስተያየታችሁን በኮሜንት በመግለጽ አገልግሎቱን ደግፉ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።